እዚህ እንዴት መጣ? ለቀው ነው። ምንድን ነው የተፈጠረው ነገር? ተረጋግሽ ተረጋጊ ቤዚ፣ ተረጋጊ። ወዴት ነው? ወደ ተፈታው ባልሽ እየሄድሽ ነው? አፍሽን ዝጊ አንቺ ክብረ ቢስ! እኔ ላይ ልትጫወችብኝ ነው? ዝም በይ! እኔም ማሸነፍ ምችል ይመስልሻል? ሉሲ ሳሚን ለማስለቀቅ ወይም ለማስፈታት ስትል የቤቱን ቃጠሎ ያደረኩት እኔ ነኝ፣ ሳሚ በፍጹም አላደረገውም ስትል ነበረ ለኢንስፔክተር ዘገየ ሄዳ እየተናገረች የምትገኘው። ኢንስፔክተሩም የሉሲን ቃል ከሰማ በኋላ ሳሚን ያለምንም ወንጀል ለቆት ይገኛል። ቤዛና ሱራፌል እንዴትኛ ምንም ማድረግ አልቻልንም፣ ለምንድነው ሳሚን ማስፈታት ያልቻልነው እያሉ እራሳቸውን እየወቀሱ ይገኙ ነበረ። ቤዛና ሱራፌል ለሳሚ ምንም ነገር አለማድረጋቸው እየቆጫቸው እና እየተጸጸቱ በነበረበት ሰዓት ሳሚ ከእስር ቤት ተፈቶ እየመጣ ይገኛል። ይህንን እያየችው ቤዛ እጅግ በጣም ተአምር ሆኖባት ሳሚ እንዴት ሊሆን ቻለ? እንዴት ተፈታ? ለማንኛውም ስለተፈታ ደስ ብሎኛል እያለችን በስስት በሀዘንና በለቅሶ እያቀፈችው ትገኝ ነበረ። ቤዛ የሱራፌልን እና የሰራተኛዋን ፎቶ ስታይ እጅግ በጣም ደንግጣ ተናዳም ነበረ። ሱራፌልን እየማቀጥክብኝ ነበር አንተ ባለጌ ስትል ነበር ሱራፌል ላይ እየጮኸችበት የምትገኘው። ሱራፌልም ይህ የሮቤል ስራ ነው እባክሽ ተረጋጊ ቢላትም ነገር ግን ቤዛ ምንም አይነት ነገር ለመስማት ፈቃደኛ እንዳልሆነች እናም ከቤቷ ውልቅ ብሎ እንዲወጣላት አድርገው ትገኛለች። ታዲያ ሱራፌልም ይህ ነገር ለማስረዳት ለቤዛ እጅግ በጣም ከባድ ሆኖበት ይገኝ ነበረ። በጣምም ስለተጨነቀ ቤቱን ለቆ ዞር ማለትን መርጦ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 135 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሮቤል በመጨረሻ ተሳክቶለት ሱራፌልና ቤዛን ለማጣላት ችሏል። ታዲያ ሮቤል በእቅዱ መሰረት የሱራፌልንና የሰራተኛዋን አንድ ጋር የሆነ ፎቶ በመስጠት ነበረ። ማለትም ለቤዛ በመላክ ሱራፌልና ቤዛ እንዲጣሉ ያደረጋቸው። ቤዛም ይህንን ፎቶ ስታይ አላስቻላትም። ሱራፌል ቆይ እንዴት እንደዚህ ታደርጋለህ እያለችም ሱራፌል ላይ እየተወሳጨችና እያፈጠጠችበት ትገኝ ነበር። ሱራፌልም እባክሽ ቤዚ ላስረዳሽ ቢላትም ነገር ግን ቤዛ ምንም አይነት ነገር ለመረዳት ፈቃደኛ አይደለችም። ይህ ሁሉ የሮቤል ስራ ነው የሚለው ሱራፌል እባክሽ ችግሩን እያንዳንዱ ነገር ልንገርሽ ቤዚ ተረጋጊ ቢላትም ለምን ሮቤል ሳይቀድመህ አንተ ቀድመህ አልነገርከኝም? ስለ ጉዳዩ ቀድሜ ባውቅ እኮ ምንም አልልም ነበረ የምትለው ቤዛ ምንም አይነት ነገር ለመስማት ፈቃደኛ እንዳልሆነች ከቤቴ ውጣልኝ እያለችውም ትገኛለች። ሱራፌልም እባክሽ ይቺ እነ ሮቤል ቤት ያስገባኋት ሰራተኛ ናት፣ እናም እንድትሰልልልኝ ነበረ ያስገባኋት ሲልም ለቤዛ እያንዳንዱ ነገር እየነገራት ይገኝ ነበረ። ቤዛም ቆይ አንተ ከገንዘብ ሌላ ምንም አይነት ነገር አታስብም ማለት ነው? መቼ ነው ስለ ፍቅር ስለ ህይወት የምታስበው? ገንዘብ 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 ብቻ ነው የምታስበው ስትል ነበረ ቤዛ በስሜት ሱራፌል ላይ እየጮኸችበት የምትገኙ። ታዲያ በምላሹም ቤዛ ላይ አልፈልግም፣ ቀጥ ብለህ ከቤቴ ውጣልኝ፣ አንተን የሚያኖርህ ፍቅር ሳይሆን ገንዘብ ነው፣ በገንዘብ የት እንደምትደርስ አይሃለው በማለት ነበረ ከቤቷ እያባረረችው የምትገኘው። ሱራፌልም ለቤዛ ምንም አይነት ነገር ለማስረዳት ምንም አቅም ስላልነበረው ቤቱን ለቆ መውጣትን አማራጭ አድርጎ ይገኛል። ሉላ ሳሚን ከእስር ቤት ለማስወጣት ደፋ ቀና እያለች ትገኝ ነበረ። ኢንስፔክተር ዘገየን በድጋሚ በማግኘት ለሳሚ ምንም አይነት የምታደርግለት ድጋፍ የለም ወይ ስትልም ጠይቀው ትገኛለች። ኢንስፔክተሩም ሳሚ ነጻ ከሆነ በቅርቡ ይፈታል፣ እባክሽ በዚህ መንገድ አታጨናንቂኝ ሲል ነበረ በተደጋጋሚ ሉላ እሱ ጋር እንዳትመጣ እየነገራት የሚገኘው። እባክሽ ህገወጥ ስራ እንድሰራ አታድርጊኝ፣ በህጋዊ መንገድ ሳሚ ምንም አይነት ጥፋት ከሌለበት ይለቀቃል ሲል ነበረ ለሉላ በተደጋጋሚ እያስረዳ
እያስረዳት የሚገኘው። ታዲያ የኢንስፔክተሩን የእህት ልጅ ሊያሳክሙላት ስለተስማሙ ሉላ በምላሹ ሳሚን ትፈታዋለህ በማለት ነበረ ኢንስፔክተሩ ሳሚን እንዲፈታው እያዘዘችው የምትገኘው። ኢንስፔክተሩም ለእህቴ ልጅ ላደረጋችሁት ድጋፍ እጅግ በጣም አመሰግናለሁ፣ ለሱም ደግሞ ገንዘባችሁን ሰርተን እንከፍላለን፣ ከዛ ውጭ ግን በማልችለው ነገር አትምጭብኝ ሲል ነበረ ሉላን እየመለሳት የሚገኘው። ሉላም በተደጋጋሚ ወደ ሳሚ በመሄድ ለማስፈታት በሞከረችውና በጣረችው ጥረት ሳሚ አሁን ላይ ከእስር ቤት ተፈቶ ይገኛል። እኔን ለማስፈታት እንዴት ማናቸውም አልመጡም፣ ሙከራም እንዴት አላደረጉም፣ የሱራፌልም ሆነ የቤዛ ስልክ ዝግ ነው የሚለው ሳሚ አሁን ከሉላ ጋር ተመልሶ ወደ ቤት እየገባ ይገኛል። ታዲያ ሉላም እባክህ ሳሚ እኔ አንተን ለማስፈታት ብዙ መከራ አይቻለሁ፣ ብዙ ውጣ ውረዶችንም አሳልፌያለሁ፣ ነገር ግን በመጨረሻ ስለተፈታ ደስ ብሎኛል። የሱራፌልና የቤዛ ስልክ ለምን እንደማይሰራ አላቅም፣ አሁን ደግሞ በመካከላቸው ምን እንደተፈጠረ ምንም የማውቀው ነገር የለም ስትል ነበረ ሳሚ ይዘው ወደ ቤት እየሄደች የምትገኘው። ሉሲ ሮቤልን ለመክዳት የቻለችውን ሁሉ እያደረገች ትገኛለች። ታዲያ ከሰራተኛዋ ጋር በመተባበር ገንዘቡን ይዘን እንጥፋ እና የራሳችንን ሕይወት እንኑር የምትለዋ ሉሲ አሁን የተለያዩ እቅዶችን አውጥታ ትገኛለች። ሰራተኛዋም ቆይ ሮቤል ይህንን ነገር ቢያውቅ ምን እንደሚያደርገን ታውቂያለሽ አይደል? እንዴትስ ነው አንቺን ላምንሽ የምችለው እያለቻትም ትገኝ ነበረ። ሉሲን በምላሹ ሰራተኛዋን እኔም አንቺን ላምንሽ አልችልም፣ ነገር ግን የግዴታ ሁለታችን ተማምነን ተጋግዘን ከዚህ ቤት መውጣት ይኖርብናል። እናም ደግሞ ያለው ገንዘብ ለኔና ላንቺ በቂያችን ነው። ስለዚህ ይህንን ገንዘብ ይዘን መውጣት እንችላለን ስትል ነበረ እያሳመነቻት የምትገኘው። ሳሚ ከእስር እንደተፈታ የምታውቀው ሉሲ ለሰራተኛዋ እየነገረቻት ትገኛለች። ታዲያ ልጅቷም ሳሚ በምን አይነት መንገድ እንደተፈታ እየጠየቀቻት ትገኝ ነበረ። ሳሚ ከእስር እየተፈታው አንቺ ባስቀምሻቸው ምስክሮች እናም ደግሞ እኔ ሄጄ የኛን ቤት ያቃጠልኩት እኔ ነኝ ባልኩት መሰረት ነው። ይህንን ደግሞ ሮቤል ሲያውቅ እኛን ሁለታችንንም ይገለናል። ስለዚህ እሱ ሳይቀድመን እኛ መቅደም አለብን ትል ነበረ ሉሲ። ሰራተኛዋም ሳትወድ በግዷ ሮቤል ይህንን ነገር ካወቀ ይገለናል ብላ በማሰብ የግዴታ ከሉሲ ጋር መስማማት ይኖርባታል። እናም በዚህ ሀሳብ ከተስማማች በኋላ ቤት ውስጥ ያለውን ገንዘብ ሰብስበው ሊወጡ ሲሉ ነበረ ሮቤል የተከሰተባቸው። ከዚህ በፊትም ሉሲ ይህንን ገንዘብ ይዛ ልትጠፋ ስትል ሮቤል አግኝቷት ነበረ። አሁን ደግሞ በድጋሚ ያንኑ ስህተት ልታደርግ ስትል ሮቤል ተከሰተ። ታዲያ በመጨረሻ ሉሲንና ሰራተኛዋን በነፃ ያሰናበታቸው ይሆን ወይስ ደግሞ ለምን ከዳሽኝ በማለት ሉሲን እያሰቃያትና ስቃይ ውስጥ እያስገባት ይሆን? ሰራተኛዋስ በእናንተ ጣጣ እኔ መቀጣት የለብኝም እያለችም ትከራከር ይሆን? እሷንም በነፃ ያሰናብታት ይሆን ወይስ ደግሞ ምን ሊያደርግ እንደሚችል በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።